ከፈለገች የኮብልስቶን ድንጋት ብላ የታባቷ ለእሷ ነው እኔ ምግብ የምተው። እኔ ቤቲ አታውቀኝማ ጭራሽ ምግብ ልተውላት አይገርምሽም እያለች እያቾፈች ነበር። ቤቲም ኩኪም እህታችንን በደንብ አሳምኛት ነው የመጣሁት፣ አሁን ባወራኋት ነገር ጸጸት ተሰምቷታል እያለች ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ከሁሉ መልካም ሁሉ ሰላም። ርብቃ የሰራተኛዋ ልጅ ክፍል 6ን ይዤላችሁ መጥቻለሁ። እንግዲህ በክፍል 6 ርብቃ አንድ ሚስጥር አውጥታለች። እህቶቿም በዚህ መልኩ እሷን እየቀለዱባት እያሾፉባት በሚገኙበት ሰዓት እሷም ልብሷን ቀይራ ለእህቶቿ ጸጸቷን ተናግራ ወደ እናቷ ሄዳለች። እናቷንም ከሆስፒታል ይዘው መጥተዋል። ነገር ግን ይዘው ሲመጡ እናታቸው መስማትም ሆነ ማለት መናገርም ሆነ መራመድ እንደማትችል ዶክተሩ ነግሯቸው በዊልቸር ላይ ሆና ነበር የመጣችው። እናም ገና ቤት እንደገቡ ርብቃ እኔ ለእናቴ ምግብ ልስራ እናንተ ከሷ ጋር ሆኑ ብላ እህቶቿን ምግብ ልሰራ ኪችን ገባች። ለእናቷም ሾርባ ነገር ሰርታ ይዛላት መጣች። እስከዛ ግን ቤቲ እናቷን በጣም አስጨነቀቻት። በምልክት ምን ልትነግሪያት ነበር? ለልጅሽ እኛ እንደ ከፈተርንሽ ልታወሪ ነበር? ልጆቼ ናቸው ሊገሉኝ የነበሩ ልትይ ነው? አንቺ ነሽ እያልሽ ነው የምትጠቁሚው? እያለች እናቷን ከፍ ዝቅ እያረገች አይኗን እያጉረጠረጠች እናቷን ስታስጨንቃት ነበር። እህቷ ኩኪ ግን ምን እየሆንሽ ነው ቤቲ? እህቴ ተቀይርሽብኝ፣ እባክሽ ታያት፣ እናታችን እኮ ታማለኝ፣ ምንም ቢሆን እናታችን ናት፣ እባክሽ እንደዚህ አትበይ፣ ተይ፣ ለራሷ ታማለች እያየሻት እያለች ስትለምናት፣ ምን አባሽ ነው የሚያልመጠመጥሽ? ሀሳባችን አንድ ቢሆን ነው የሚሻልሽ። እቅዳችን ምን እንደነበር ረሳሽው? አሁን እኮ ብትናገር እቅዳችን ሁሉ ዜሮ ልታስገባው ነው። አንድ ብንሆን ነው የሚሻልሽ እያለች እህቷንም ማስጨነቁን ጀመረኝ። እባክሽ እሱን ሌላ ጊዜ እናውረው፣ እዚህ ማውራት አንችልም፣ ሌላ ቦታ እናወራዋል ስትል እናታቸውም እንግዲህ ቀጥ ብላ በክፋት እየተማከሩ እንደው ስታይ ቀጥ ብላ በንዴት አይን አየቻቸው። አይሽ እኛ እንዴት እንደምታይ ጥላቸዋን ታማ እንኳኛ ላይ ነው የምትገልጸው እያለች ቤቲ እንግዲህ ለእህቷ ስለ እናቷ ክፋት እናቷ ለነሱ ክፉ እናታቸው ለነሱ ክፉ እንደሆነች ለቤቲ ለኩኪ እያስታበቀች ነበረ። እንግዲህ ኩኪ ርብቃም ምግቡን ሰርታ ለእናቷ ይዛ መጣች። እናቷን በሾርባ መልክ ይዛ የመጣችውን በማንኪያ እያጠጣቻት እነሱም ወደ የክፍላቸው ገቡ። መጀመሪያ ግን ቤቲ ኩሽና ስትሄድ ርብቃ ምግብ እየሰራች ነበር፣ ግን እያለቀሰች ነበር። እኔ አባቴን አጣሁ፣ ድጋሜ እናቴን አልችልም፣ እባክህ ፈጣሪ ሆይ ለእናቴ ምሕረት ስጥልኝ፣ እናቴ እንዲኮና ማየት ለእኔ ከባድ ነው እያለች ብቻዋን ቁጭ ብላ እያለቀሰች ሳለ ኪችን ስትገባ ቤቲ እያለቀሰች ታስታገኛት ለማስመሰል አብራ ቁጭ ብላ ማልቀስ ጀመረች። ከዛ በቃ ተይ ተይ ብላ ርብቃ የእውነቷን መስሏት ለእናቷ ምግብ ይዛ ስትመጣ እሷም እየሳቀች ወደ ክፍሏ ገባች ቤቲ። ከዛም ከእህቷ ጋር ሌላ ሴራ መጠንሰስ ጀመሩ። ቤቲም ከእናቷ ጋር ሆና ርብቃም ከእናቷ ጋር ሆና ሾርባውን እያጠጣቻት እማዬ እስከ ዛሬ ያን ነገር ደብቀሽ ስለኖርሽ በጣም አዝኜብሽ ነበር። አሁን ደግሞ አንቺ ለእኔ አደራ ሰጠሽኝ ለእህቶቼ እንዳላወራ። አሁን ግን ከአቅሜ በላይ ሆኗል። ያለውን ነገር ሁሉ አድርጌ ላሳክምሽ ይገባል። ለዚህ ደግሞ ምንም ቢሆን አባቴ ከውርሱ ባያስገባቸውም ያው ልጆች እህቶች አይደሉም ማወቅ አለባቸው። ስለዚህ እውነቱን የምናገርበት ጊዜ ደርሷል። እማዬ ይቅር በይኝ፣ ከአቅሜ በላይ ነው፣ ይህን ላደርግ ይገባኛል እያለች እናቷን በምህረት እንድታያት ይቅር እንድትላት በተማጽኖ ወይም ደግሞ እናቷን ማጣት እንደማትችል ለእናቷ እያሳወቀች ወደ እህቶቿ ክፍል ገባች። እናም እንደ እህቶቿ ክፍል ስትገባ ይቅርታ አለቻቸው። መጀመሪያ ለምኑ ምን አድርገሻል ሲሏት የሆነ ነገር ልነግራችሁ ነው ብላ ወሬውን ጀመረች። እናም እናታቸው ከአሁን በፊት
ህመምተኛ እንደነበረች እና ህመሙም ወደ ካንሰር ሊቀየር ነው ተብላ እንደነበር ከዛም ደግሞ እንዴት ተቀየረ አሁን በወደቀችበት ብቻ ሳይሆን በበፊቱ ህመም እንደዚህ እንደሆነች ነገረቻቸው። እነሱም በጣም አዘኑ፣ ግን ደግሞ ሰበብ እንዳገኙ ደስ ብሏቸዋል። እኔ ደግሞ እኛ ባደረግነው ነው ብዬ ተጸጽቼ እኔ ተንገብግቤ በጸጸት ልሞት ነበር። ለካ እናንተ ሚስጥር ሆናችሁ ነው። እንደውም ይሄንንም አናምንም። ምናልባች እናንተ የውርሱን ጉዳይ ለማስተካከል ሚስጥራችሁ እንደሆነ ማን ያውቃል? ልናምናችሁ አንችልም። እናም ደግሞ እስከ ዛሬ እንደዛ ከሆነ ለምን አልተናገርሽም? እያለች ኮኪና ቤቲ አጣደፏት ርብቃን እላችኋለሁ። ርብቃን በጣም ደነገጠች። ከእህቶቿ ያንን አልጠበቀችም ነበር። ምክንያቱም ለእናታቸው አዝነው የሚያግዟት የሚተባበሯት፣ መሸጥ ያለበትን ሁሉ መሸጥ እንዳለበት የሚስማሙላት መስሏት ነበር፣ የሚያግዟት መስሏት ነበር ያወራችው። ነገር ግን አስራው ጠቅለው ችግሩን ሁሉ እሷ ላይ ጥለው እሷን ተጠያቂ ለማድረግ መንገድ አገኙ። በጣም ደስ አላቸው። በሱ እየተማከሩ ሳለ እሷም ተናዳ እናንተ ስለ ገንዘብ ነው ወይ አሁን የምታስቡት? እናታችን እንደዚህ ጉና፣ ቆይ እናንተ ምን አይነት ፍጡር ናችሁ? እውነት እናንተ የኔ እህቶች ናችሁ? እያለች እየተናደደች ከነሱ ወጥታ እናቴ እነሱ ጭራሽ ነገሩ ወደ እኔ ዙረውታል። ነገር ግን እመኝኝ ዓለም ብትገለበጥ እንኳ እኔ ካንቺ ጋር ነኝ። የምችለውን ሁሉ አደርጋለሁ። የሚከራየውንም ቤት ይህንንም ጭምር ሽጬ አሳክምሻለሁ። አስፈላጊ ከሆነ እንኳን እነሱ እኔም ጎዳና ወጣለሁ። አንቺ ብቻ ታከሚልኝ፣ አንቺ ብቻ ዳኝልኝ እንጂ እያለች ስታወራ ቤቲ ወጣችና ከፈለግሽ አንቺ ግቢ ጎዳና፣ ቤቱ ግን ለማን ነው የሚሸጠው? አይሸጥም። ይሄ የአባታችን የኛም ነው፣ አይመለከትሽም፣ ብቻሽን ይሄን ማድረጋችም እያሉ ቤቲን ርብቃን አስጨነቋት። ቤቲና ኩኪ ርብቃን በጣም ደነገጠች። እናም ውድ ተመልካቾቼ በዚህ ድራማ ሀሳብ አስተያየታችሁን ኮመንት መስጫው ላይ እንደታስቀምጡልኝ በፍቅር ጋብዛችኋለሁ። የሁላችሁንም ኮመንት አያለሁ፣ አነባለሁ። እናም ኮመንት አድርጉልኝ ሀሳብ አስተያየታችሁን። ለዛሬ በዚህ ይበቃናል። በሚቀጥለው ክፍል እንግዲህ ኮኪና ቤቲ እህታቸውና እናታቸው ላይ ምን ሊያደርጉ እንደሚችሉ፣ ርብቃስ ደግሞ የእውነት ያለችውን አድርጋ እናቷን ታሳክማት ይሆን ወይንስ ደግሞ እሷንም እንዳሰቡት አሳብደው ወደ ውጭ ጥሏት ይሆን? በሚቀጥለው ክፍል አብረን የምናይ ይሆናል። ውድ ተመልካቾቼ እስካሁን አብራችሁ ስለነበራችሁ ስለምታበረታቱኝ ምስጋናዬ ከልቤ ነው። ሁላችሁንም አመሰግናችኋለሁኝ። አሁንም ቤተሰብ ያልሆናችሁኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ፣ የደወል ምልክቷን ያልተጫናችሁ ደግሞ የደወል ምልክቷን በመጫን ሁሌ የምለቃቸውን አዳዲስ ነገሮች እንዲደርሳችሁ ይሆናልና የደወል ምልክቷን መጫን አይረሳላለሁ። አመሰግናለሁ።